ሰላም ሰላም ኢትዮጵያ ተከታታዮቼ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? ደህና ናችሁ አይደል? እኔ ደህና ነኝ። ክብሩ ይስፋ መድኃኒዓለም አለሁላችሁ። እና ዛሬ ይዤላችሁ የመጣሁት ደስታ ሩታን ሰርፕራይዝ ሊያረጋት እየተሯሯጠ ነው። እሷ ደግሞ ልቧ ያለው ሌላ ጋ ነው። እሱ ልቡ ያለው እሷ ጋር፣ እሷ ደግሞ ያለው ልቧ አብርሃም ጋር። አይጋጭም? ይሄ ነገር ይጋጫል አይደል? ይጋጫል ልጆች። ይሄን ሰሞን ሳል ይዞኛል ልጆችዬ። ከዚህ ሳል ያውጣሽ በሉኝ። አስቸጋሪ ነው አየሩ ሲቀያየር ምን ሲል አንዴ ብርድ አንዴ ሙቀት፣ አንዴ ብርድ አንዴ ሙቀት። አዛ እኮ ነው አዛ ይሁና፣ ምን እናደርጋለን። እና ይዤላችሁ የመጣሁት ደስታ ዋው 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 የሚያስብል ቤት ነው ይዞላት የመጣው። ማሻአላ። መቼም አብርሃም ሰርፕራይዝ ያረጋትን አላየንም፣ ግን ሁሉ ነገር ያለቀ ነው፣ ክፍያው ያለቀ ነው ምናምን ብሎን ነበረ። ያው አላሳየንም። አንድ ቀን እሱንም እናያለን እያን ቤት በቤት ሆነች፣ መኪና በመኪና ሆነች። ሴት ልጅ እንደዚህ ስትሸለም እንደዚህ በቃ ስትወደድ ነው ቆንጆ እንጂ እሷ ብቻ ያው አንጥቶኛል። ምን እንደሆነ አላውቅም። ካሜራው ውዶችዬ ንጹህ ውሃ ነው እየጠጣሁ ያለሁት። እና ስለዚህ ምን ልላችሁ ፈልጌ ነው፣ ያው ቤተሰቦቿን ጠርቷል። ደስታ የተገኘችው ግን ገኒ ብቻ ናት። ገኒ ያው ወደሽዋል ወይ እንዴት ነው ደስ አለሽ እንዴ ምናምን ስላት እኔ ሳይሆን እሷ ናት ወሳኟ ብላለች። ትክክል ናት። ወሳኟ ሩታ ናት እንጂ እዚህ ጋር ገኒ ደስ ብላት ባይላት ቢመቻት ባይመቻት እና ስለዚህ ምንም ፋይዳ የለው። ፋይዳ ያለው ጥቅም ያለው ሩታ ስትወደውና ስትቀበለው፣ ፍቅሩን ስትቀበል። ሩታ ዛሬም እኮ አብርሃም ጋር ናት። አብርሃም ካሁን በኋላ ባንቺ ዙራ አርግዣለሁ አላረገዝኩም ምን ጥስዮ ምናምን ብለሽ አትጥሪኝ። እኔ በቃ ምንም የሚያገባኝ ነገር የለም። እኔ ስለዚህ ጉዳይ የሚያገባኝ ነገር የለም፣ የሚመለከተኝ ነገር የለም። እውነትም እየመሰለኝ አይደለም። እውነትም ከሆነ ደግሞ ልጅ እግዚአብሔር ወልደሽ እግዚአብሔር ልጅሽን ያሳድግልሽ ምናምን ብሏታል። ከዛው ተረፈ ደግሞ ልጄም ከሆነ አስፈላጊ የሆነውን ነገር አደርጋለሁ፣ ግን ካሁን በኋላ ቪዲዮ እያሽ ካሜራ እያሽ እኔን አትጥሪኝ ብሏት ተለያይተው ነበረ ከሱ ወንድም ጋራ የተገናኙ ለታ። ዛሬም ትላንትናም ግን የተለቀቀውን ቪዲዮ አይታችኋል። ከኤፍሬም ጋር ሆነው ደስ ብሎት ኤፍሬም ይሄ ምንድነው የእርግዝና ውጤቱ ምናምን አይቶ ምን ብሎ ደስ ብሎት ያው ሁለተኛ ልጅ አብርሃም አግኝቷል። ስለዚህ ወንድሜ ደስ ሊለው ይገባል ምናምን እያለ የደስታውን እየገለጸ ምን እያለ፣ ግን አብርሃም ምንም እዛ ጋር ደስተኛ አይደለም። ለምንድን ደስተኛ ያልሆነው? እንደ ድሮ ቢሆን አብረው ቢሆኑ በትዳር ውስጥ ሆነው ይሄ ልጅ የሚባል ነገር ቢፈጠር ኖሮ ደስተኛ ይሆናል። እነሱ ከተለያዩ በኋላ ልጅ መጣ ማለት አብርሃምን የሚያስደስት አንዳች ነገር አይኖርም። ያው ሩታም ሴት ስለሆነች ስለምትፈልግም ከሱ ጋር ይሄ ልጅ አንደኛ አንድ ሊያረገን ይችላል። ሁለተኛ ልጅ ሲኖረን ሁለት ልጅ እኔ ላይ ጥሎ ከመሄድ ይመልሰዋል ምናምን ብላም አስባም ሊሆን ይችላል። አይዶኖ እኔ እሱን ምንም አውቀው ነገር የለም። አሁንም ቢሆን እኔ እርጉዝ ትሁን አትሁን እርግዝናና ምን እያደር ነው እየፈጠጠ የሚወጣው ነው የሚባለው። እያደር ነው ሁሉም ነገር እየወጣ የሚሄደው ያለታ እንትን እንላለን። ከዛ ተረፈ ደግሞ ሩታ በጣም እየተናገረችው ነው አብርሃምን። አንተ መካር ነው ስራክ መሸሽ ነው ምናምን። አንዳንድ ጊዜ በቃ ህልክ ውስጥ ነው ያለችው። ንዴትም አለባት ህልክም አለባት። ሁለተኛ እሷ እየፈለገችው እሱ አይፈልግም። እሷ ወደ እሷ እንዲመለስ እየፈለገች እሱ ደግሞ መመለስን አይፈልግም። ይሄ አንዳንድ ጊዜ ጋብ ያረጋትና አንዳንድ ጊዜ እሱ ደግሞ የሆነ ነገር ሲናገር እኔ ስለዚህ ጉዳይ ምንም ማውቀው ነገር የለም፣ ቢሆንም ደግሞ እኔ ምንም አያገባኝም፣ በፍላጎቴ በራሴ ፍላጎት ያደረኩት ነገር የለም፣ ይሄ በራሷ ፍላጎት የሆነ ነገር እስከሆነ ድረስ ትወጣው ነው አብርሃም እያለ ያለው ማለት ነው። ግን ይሄ
ነገሮች እሷን እያናደዳት ነው። ራስ ፈልገክ ነው ያደረግከው፣ ወደክ ነው ያደረግከው። ስለዚህ እንዴት እኔ እንደዚህ ትለኛለክ? ሰው ሲያከብርክ አትከበርም ምናምን እያለች በጣም በሽቃለች። አብረህ ኑር ምናምን ብዬክ አይደለም ምናምን። አንዳንድ ጊዜ እሱ ደግሞ ምን አለ፣ አንዳንድ ጊዜ አብሬሽ እንድሮር ትፈልጊያለሽ፣ አንዳንድ ጊዜ ደግሞ እንደማትፈልጊ ሰው ትሆኛለሽ። አክትሽ ራሱ አንቺ ራሱ አቋም የለሽም አላት። ትክክል ነው። አንዳንድ ጊዜ እሱ ወደ እሷ እንዲጠጋ ትፈልግና ባነጋገር ስትል እሱ ያን ነገር እንደማይፈልግ ስታቅ ኃይለ ቃል ትጠቀማለች። ምንድነው የምትጠቀመው? አንተ ካዲነክ ምናምን ወዘተ እንደዛ እያለች ያው ትናገረዋለች። ይሄ ነገር ደግሞ ብዙ ጊዜ ተደጋግሟል። ብዙ ጊዜ መካድ መሸሽ ነው ያንተ ስራ፣ ይሄን ነው ያንን የወለድከው ልጅ ራሱ ማለትም ይፋ ግልጽ ከኔ ጋር ሆነክ ባለ ሰዓት ስለሆነ ነው እሱን ራሱ እንደምትፈልግ ትሆናለክ እንጂ እሱንም አትፈልግም፣ ውሸትህን ነው ምናምን። በዚህም አያችሁ፣ ይሄ አሁን ቪዲዮ የሚቀመጥ ቪዲዮ ነው። እውነት ተለያይተው በቃ ቆርጥርጥ ብለው ቢቀሩ ነገ ለሷ እንደ ምስክርነት ወይ ደግሞ ልጁን እንደማይፈልግ ለልጁን የምታስረዳበት መንገድ ሊሆን ይችላል። ያም ሆነዬ አባት ፈለገም አልፈለገም፣ ልጅ ፈለገም አልፈለገም፣ ነገ ይሄ ልጅ ሲያርክ እሱ ነው ወሳኙ። አባቱን ይወድ ይሆን ይጠላ ይሆን? እሱ እውነታ ይሄ የሚታየው ቪዲዮ ምናምን ሳይሆን አባቱ ለሱ ያለው አብርሃም ከሆነ ልጄን አሳይኝ፣ ከልጄ ጋር ልጄን እንዳይፍቀጂልኝ ብሎ ብዙ ነገር ያደረገ ነገር እስካለ ድረስ ይሄ ከኋላ ደግሞ አሁን የሚደረገው ነገር ብዙም ለልጁ ሁለቱንም የሚያመዛዘን ይችላል ማለት ነው፣ ሲያርግ ልክ እንደኛው ማለት ነው። ስለዚህ ሩታ እዛ ጋር ማነው ደስታ ለአንቺ ደስታ ወዳና ወዲህ ይሯራጣል። አንቺ ደግሞ አሁንም አብርሃምን አኔ ይሄ ምንድነው የሚታየውን ነገር እያመጣሽ ይኸው ትያለሽ፣ ምን ትያለሽ? በቃ አባትነቱን ከፈለግሽ እሱ አባት መሆኑን ከፈለግሽ አብርሃም ካሁን በኋላ በዚህ ጉዳይ እኔና አንቺ አንገናኝ፣ አንጨቃጨቅ፣ ስለዚህ ጉዳይ መቼም አናውራ፣ በቃ ይቅር፣ አልፈልግም እኔ ስለዚህ ጉዳይ በቃ ጊዜ ይፍታው። እርጉዝም ከሆንሽ ጊዜ ይፍታው፣ ጊዜ ሲፈታው ያን የማደርገውን አደርጋለሁኝ ብሎሻል። አባትነትህን ነው የምፈልገው እስካልሽ ድረስ ደግሞ የዚህን አሳውቀሻል። ከአንዴም ሁለቴ አሳውቀሻል። ሶስተኛ ዙር ደግሞ ሆስፒታል ሄደሽ ልጅ በማጸንሽ እንዳለ አሰርተሽ ቻፓስ መትተሽ ማስመጣት አይጠበቅብሽም። በቃ አንድ ሰው አልፈልግሽም ካለ አንቺን ደግሞ እኔ ከኔ ጋር እንድትኖር አይደለም አባትነትን እንድታምን ነው ካልሽ በቃ የዚህን ሁለት ጊዜ እንትን አሳውቀሽዋል። ከዛ በተረፈ መተው ነው ያለብሽ ትተሹ። እውነት እንዳለውም ጊዜ ይፈታዋል። እርግዝናም ከሆነ እያደር ሆድሽ እየገፋ ይሄዳል፣ ልጅ ይወለዳል። ከዛው ተረፈ ታሳድጊያለሽ። እስካሁን ደግሞ እኔ ለልጆቼ አላንስም፣ እስካሁንም ከሆነ ልጄን እያሳደግኩ ያለሁት እኔ ነኝ፣ አንተ ምንም ያረክልኝ ነገር የለም ካልሽ፣ ምንም የማያረግልሽ ከሆነ ልጅሽን የማይረዳልሽ ከሆነ የዚህን አልታረለ አባትነት ብቻ አንቺ ምን አሯሯጠሽ? ብትተዩስ በቃ ታዩ። አንቺን የሚፈልግሽ ይኸው አለ ደስታ፣ ለአንቺ ደስታ ቀና ደፋ የሚል ካሁን በኋላ ፊኒሺንጉ በሷ ፍላጎት ነው ማለቅ ያለበት። አበባዎቹ የቱ ጋር መቀመጥ እንዳለባቸው፣ ለዚህ ቤት ምን እንደሚያስፈልጋት፣ ለወደፊት አብረን ስለምንኖርበት ሁሉን ነገር ማስተካከር ማሳመር ያለባት እሷ ናት ብሎ እስከተናገረ ድረስ አንቺ ካሁን በኋላ ይሄው ሁለት ልጅ ራሱ እኮ እርጉዝ ነኝ እያልሽ እሱ ላንቺ ቤት ገዝቶልሽ አስጨርሶ አሁን የቀረው መስታወት ምናምን መገጣጠም፣ በር መገጣጠም፣ ከዛ ተረፈ አምፖሎች ምናምን ውጪው ምናምን እውነት ከሆነ መቼም እውነቱና ውሸቱም የዩቱቡን ነገር ስላላወቅን ማለት ነው። ስለዚህ ቤቱ ግን በጣም በቃ ቪላ ነው፣ ያምራል። በቃ ለብቻዋ ነው፣ ማንም ገቢ የለ፣ ማንም ወጪ የለ። ራሷ ከፍታ ትገባለች፣ ራሷ ዘግታ ትገባለች። አስፈላጊ ከሆነ ደግሞ ዘበኛ ቀጥርላታለሁኝ። ማንም ሰው እየመጣ ቤቴ ልጄ እንዲላት አልፈልግም ካሁን በኋላ ብሏል። እሱ ምርጫው ነው። ወሳኙ ደግሞ እዚህ ጋር ሩታ ናት ወስና አዎን ካሁን በኋላ ከአብርሃም ጋር ያለኝ ህይወቴ ይበቃኛል፣ ከነ ሁለተኛ ልጄ ጠቅሎ ሚይዘኝ ባል አግኝቻለሁኝ ካለች ጠቅልላ ወደ ደስታ ትገባለች። አይ ካለች ደግሞ አይ ደስታ አንተም ተቀመጥ፣ እኔም ባለሁበት ልጆች የሁለት ልጆች እናት እስከሆንኩ ድረስ እስከ ልጆቼን አርግዤ ያለሁኝና እስከምወልድ
እንዲሁ እቀመጣለሁ ከዛም በኋላ ደግሞ እጣ ፋንታ የሚያደርገኝን አያለውኝም ካለች እሱ መፍቷ ነው። እና ካሁን በኋላ አሁን ሌሎቹ ደግሞ ሩታና ማናት ሄርሜላ እናስታርቅ የሚልም አይዳ መጥቷል። ስለዚህ ምን ጠረጠርኩ መሰላችሁ? ከዚህም በፊት ማን ነው ያ ጥቁሩ ልጅ አጭሩ እሱና ማን ነው ያ ጆን አይደል? ጆ ነው በቃ እንደዛ ነው። ለማንኛውም ስሙ መተው አብርሃምን ጠርተውት ጌሙን እንደጨረሳችሁ አገር ለቃችሁ መውጣት አለባችሁ። ላንተም ለሄርሜላም ማን ነው ሩታና ቤቲ ዳኒ የሆነ ያዘጋጁት ቀመር አለና ያንን ነገር ስላዘጋጁላችሁ እናንተ አገር ለቃችሁ መውጣት አለባችሁ። ጌሙን እንደጨረሳችሁ መውጣት አለባችሁ። ከሀገር ወጣችሁ ትንሽ ራሳችሁን አረጋግታችሁ ነገሮቹ እስከሚረጋጋ ሌላ አገር ሄዳችሁ መምጣት አለባችሁ ምናምን ብለዋቸው ነበረ። ከዛ አብርሃም ምንድነው መልስ የመለሰው ነው እኔ የትም አልሄድም የመጣውን ነገር እዚሁ ሆኜ ነው የምጋፈጠው እንጂ ካሁን በኋላ እኔ የትም አገር አልሄድም። በምንስ ምክንያት ነው ከአገር ለቅቄ እምወጣው? ስለዚህ እኔ የትም መሄድ ፍላጎትም የለኝም ሀሳቡም የለኝም። እኔ አገሬ ላይ ነው መቀመጥ የምፈልገው። ምንም አይመጣም፣ ከመጣም ደግሞ ምንም አያረጉም ብሏል። እና ምንድነው እኔ አሁን የጠረጠርኩት ልክ ጌሙ እንዳለቀ እዛ ጋር አንዴ አሸንፈናል አንዴ ተሸንፈናል እያሉ እዛም እዚህም እየጨፈሩ ባለበት ሰዓት አቤልን ጠርቶ ሩታንና ሄርሜላን ማስታረቅ አለብን ብሎ ሲል ምን አስበው ነው? እውነት የተባለው ነገር የሆነ ቀመር አለው እንዴ ከኋላ? ምንስ እነሱ ሁለቱ ቢታረቁ ባይታረቁ አብሮ ቢሆኑ ባይሆኑ ምን የሚቀንስባቸው ነገር አለ? ነውስ ጓደኛ ሆነ አብርሃም መልሽልኝ ለማለት ፈልጋ ነው ነውስ ምንድን ነው ይሄ ነገር መልእክት ምን አለው ብዬ እንዳስብ አደረገኝ ማለት ነው። እኔ አንድ ሰው ባሌን ቀምታኛለች ያለች ሴት እሷ ደግሞ ባልሽን አልቀማውሽም የጣልሽውን ነው ያነሳውት ያለች ሴትዮ አንድ ላይ ጓደኛሞች ወይ ደግሞ መታረቅ ምናምን አለባቸው ብሎ ይሄን ነገር ማሰብ ለምን ከዚህም በፊት አላሰቡም? ለምንድን ነው ከዚህም በፊት ነገሩን ሩታና እሷ እንደዚህ ተጋግለው ሌላ ደረጃ ላይ እስከሚደርሱ ለምን ጠበቁ? ስለዚህ ትርቅ ከተፈለገ ሰላም ከተፈለገ ከዚህም በፊት ለምን ሳያስታርቋቸው ሰላም በመሃላቸው ለምን እንዲወርድ አላደረጉም? ካለ በቃ ለምን እቺኛዋን አንቺ ማጥፈተሻል ጨረሽ። አሁንም እኮ ጥፋተኛ ሄርሜላ ናት። ሄዳ ሩታን ይቅርታ መጠየቅ አለባት። ሳላቅ አጥፍቻለሁና ይቅርታ አድርጊልኝ ምናምን ወዘተ። ይሄ እማይሆን አንዱ ጥፋተኛ አንዱ በደለኛ አንዱ በዳይ ሆኖ የሚቀርብበት ነገር የለም። ሁለቱም ከሆኑ ጥፋት አለባቸው። አዎ እቺኛዋም ጥፋት አለባት፣ ሄርሜላም ጥፋት ካለባት ሩታም ጥፋት አለባት። ይበልጡን ደግሞ ሩታ ጥፋት አለባት። ዛሬም ሆነ ነገ እኔ ማልሽራው ማልደራደርበት ሀቃቁን ስናገር ማለት ነው። ባሏን የትም አይሄድም የሆነ ነገር ባለትዳር ስንሆን ምስትየዋም የትም አትሄድም ብሎ ባልየው እንደፈለገ ማድረግ አይችልም። ወንድየው ሴቷም ከሆነች ምስትየው የትም አይሄድም ባሌ ብላ እንደፈለገች ማድረግ አትችልም። ትዳር ከሆነ ሁለቱም ተከባብረው የትም አይሄድም የትም አትሄድም በማለት ሳይሆን ተከባብረው በጓደኝነት ባሉ ሰዓት እንደሚተሳሰቡ እንደሚነፋፈቁት ትዳር ውስጥ ሲገቡ እንደዛው ነው። መነፋፈቅ መተሳሰብ ያለው ስሩንም ትዳር ውስጥ ስንገባ ነው ትዳራችንን ጠበቅ አድርገን ሴቶች መያዝ ያለብን እንጂ የትም አይሄድም የት ይደርሳል። ካሁን በኋላ ባለ ትዳር ነኝ ባል ነኝ ምስት ነኝ ባል ነው የትም አይሄድም ምንም አያደርግም እኔ ምንም በቃ እንደዛ የሚባል ነገር የለም። ትዳር ውስጥም ከገባን ስሩን መጠንቀቅ ያለብን ብዙ ጥንቃቄ የሚያስፈልገን ትዳር ውስጥ ስንገባ ነው። ትዳር ውስጥ ከገባን በኋላ በጓደኝነት ጊዜ ያለው ነገር ሌላ ትዳር ውስጥ ስንገባ ሌላ የሚሆንበት ምክንያት የለውም። ስሩን መጠንቀቅ ያለብን ትዳር ውስጥ ስንገባ ነው። ለህይወታችን ለትዳራችን የሆነ በቃ መንከባከብ ያለብን ትዳር ውስጥ ስንገባ ነው። በጓደኝነት ካለን ምርጫ አለን። ለምን ከሆነኛ አብሬው ቀጥላለሁ እስከ ትዳር አብሬው ሄዳለሁ። ካልሆነ ደግሞ በጊዜው የማይሆነኝ ከሆነ እዛው ጋር አቁሜ አባትዬ አንተን በሰላም ኑርበት እኔም በሰላም ልኑርበት ብዬ እሱን ቁጭ አድርጌ የራሴን ህይወት
ቀጥላለሁ ማለት ነው። ትዳር ስንገባ ብዙ ፈተናዎች አሉ፣ ብዙ መከራዎች አሉ። እነዛን መከራዎች ደግሞ እንዴት ማለፍ እንዳለብን፣ እንዴት መስራት እንዳለብን፣ ምን ማድረግ እንዳለብን ማወቅ አለብን ማለት ነው እንጂ ትዳር ውስጥ ሲገባና ፍቅር ውስጥ ሲገባ በአንድ አይን የምታዩ ከሆነ ትክክል አይደለም። በፍቅር ጊዜ ሞቼ እገኛለሁ፣ ካንተ አልለይም፣ ካንተ ጋር ሆናለሁ፣ ካንቺ ጋር ሆናለሁ እንደሚባለው ትዳር ውስጥም ሲገባ የባሰ እንደዚህ ጥብቅ አድርጎ መያዝ አለበት ትዳርን፣ ወንድም ሆነ ሴትም። ለምን ሴት ልጅም ሲመራት እኮ አለመጠን በቃ የሆነ ነገር ሲመራት ወደዛ ብላ ውልቅ ብላ ልትሄድ ትችላለች። ስለዚህ ትዳር ማሰሪያ ሳይሆን ፍቅር እየሰጠሃት እየመገብካት የምታኖራት ነው። ፍቅር እየሰጠሽው እየመገብሽው የምታኖሪው ነው እንጂ ማሰሪያ ሰንሰለት አይደለም። ሰንሰለትም እኮ ከጊዜ በኋላ ይበጠሳል ሲያረጅ፣ እድሜው፣ ፀሐዩ፣ ብርዱ፣ ዝናቡ ምኑ ሲፈራረቅበት ማለት ነው። ስለዚህ ምንም ማይበጠስ ነገር አንዳች ነገር የለም፣ ማያልፍ ነገር አንዳች ነገር የለም። ስለዚህ ጥንቃቄ ያስፈልጋል ነው እኔ የምላችሁ። በዚህ ላይ ወደ ትዳር ልገቡ ያሰባችሁ በፍቅር ውስጥ ያላችሁ ሰዎች ይሄ ምክሬ ነው። ሩታን ወደዚህ ህይወቷ ወደዚህ ምስቅልቅል ያለ ህይወት ውስጥ እንድትገባ ያደረጋት የትም አይሄድም፣ የትም አይደርስም፣ ካሁን በኋላ የኔ ነው ማንም ሊነካው አይችልም ብላ ራሷን ጭንቅላቷን ስላሳመነች ነው ይሄ ሁሉ እንደ ዶፍ እለዋ ላይ የወረደው ማለት ነው። ጥንቃቄ አለማረጓ በቀላል አጣዋለሁ ብላ ስላላሰበች ነው። አብርሃምን ዛሬ አታው በዛ ስትል በዚህ ስትል በዚህ አልያዝ ያላት ሳማ እንደው በቃ መቼም እሳትና ሳማ የፈለገ ነገር ቢሆን በእጃችን አንይዘው ማለት እንደዛ የሆነባት አብርሃም ዛሬ በቃ እያንገፈገፈው ልክ እሷን ሳያት እያንገፈገፈዋል ልጁ ወባ እንደያዘው ሰው። ለምን ልብ ውስጥ ሌላ ሴት ገብታለች። እሷ ግን ልባ ውስጥ ማንም አልገባም እስካሁን። አብርሃም ነው በውስጧ ያለው። ከዚህም በፊትም ብያለሁ፣ ምግብ እየበላችሁ እየፈለጋችሁ እየራባችሁ ይሄ ምላሳችን መጥፎ ነው። በቃኝ ጠግቤ ያለው እንላለን። ሆዳችን እኮ እየራበው በቃ ጩሩር እያለ ማለት ነው። እሷ እያፈቀረችው እየወደደችው ልክ የጠላችሁ ይመስል ስንት ሰው ሲለምናት ሲዘክራት ምንድነው የሆነችው? የትም አይሄድም እኔ የነካሁት ነገር ነውና ማንም አይነካውም። ሃይ መሸወድ። እውነት በጣም ነው የተሸወደችው ሩታ። በጣም ሽወዳ ሲሏችሁ ራሱ በቀላል ነው የተሸወደችው። በቀላል ከሚገርማችሁ ማለት ነው። ሰው እኮ እንደው ሳታቅ ብትሸወድ ይሻላታል። እያወቀች አሳልፋ ሰጠች ማለት ነው። ስለዚህ ዛሬ ወደዛ ብትል ወደዚህ ብትል፣ አንዴ በርግዝና ብትል፣ አንዴ በልጁ ብትል፣ አንዴ በእግዚአብሔር ብትለው፣ አረተው የድሮ ፍቅራችንን እንመልስ ብትለው፣ ምን ብትለው አሻፈረኝ አለ። እሱም በጊዜው ለመነ። 1 አመት ሙሉ ለመናት። ከ1 አመት በኋላ አንገፈገፈው። ምነሻው አለ ምነሻው አለ እንጂ ምን ነበረ ያገራቸው ምን ነበረ የሚባለው ኡራጌ አላለ። ምነሻው አለና አለ በቃ ከዛ። ስለዚህ አሁን ግን ሰርፕራይዟ በጣም ደስ የሚል ነው ብትቀበለው። መቼም ቪዲዮን እያየች ነው፣ ከገኒ ጋር የተለቀቀውን ቪዲዮ ሳታይ አይደለም አብርሃም ጋር የመጣችው እያየች ነው አይደል? እና እዚህ ጋር መታ እሱን ከሷ ጋር እንዲሆን ከሷ ጋር እንዲግባባ እህቴንም ተያት ወንድሜንም ተይ ብሎ ኤፋ ይዞኝ ሆስፒታል ሄዶ አሳይቶ ይሄ እኮ እኔ እኮ ለባልና ለሚስት የሚሆን ነገር ሌላ ወገን ሳይ እኔ አሁን ይፈልጋል እንትን ብል ከባሌ ጋር ብጣላ ወይ ደግሞ እንትን ብል ወይ ወንድሙ ምናምን ይሄ እኮ በቃ ይሄ የራሴ የግሌ የሆነ ምስጥር የሆነ ነገር ነው። እንዴት ነው ለባሌ ያልሆነ ሰው እኔ ዘመዱን ቢሆን ምንም ቢሆን ይሄን አላሳይም። ሆዴን ስታይ ምናምን ይሄ አላሳይም። ለምን አሳያለሁኝ? እኔም ማየት የምችለው አካሌ እስከሆነ ድረስ ባሌ በስተቀር ሌላ ሰው ምኔንም እንዳይ አልፈልግም። ምኔንም አሁን እሷ ከመጀመሪያውም እንደዛ የሁለተኛውም እውነት ከሆነ ሌላ ሰው እያየ ይሄ እንትን አይደለም። እኔ የባሌ ወንድም ለሱ ወንድም ነው እንጂ ለኔ ምንም አይደለም። ምንም እኔ የኔ አካል ባሌ ብቻ ነው። የኔ የምለው ባሌን ነው እንጂ ሌላ ሰው አይደለም። የሱ ቤተሰብ በሙሉ ወገን ሊሆኑ ወይ አካሌ አይደሉም። በጋብቻ ልንገናኝ ስጋዬ ከነሱ ስጋ ጋር ሊገናኝ ደሜና ደሜ ከነሱ ጋር ሊገናኝ ይችላል። ግን አካል የሚባል ነገር አለ። በቃ አካል ማልፈራው ማያፍረኝ ማልፈራው
ምንም ማለት ነው ባሌ ብቻ ነው። ምን ስለሆነ ነው ይሄ? አሁን ባለፈው ለታላቅ ወንድምየው ይሄ የሚታየው በሽንት ነው በደም ነው የሚታየው፣ እሱን ስታሳይ ነበረ። አሁን ደግሞ ለኤፍሬም ሆዷ ውስጥ ያለውን ልጅ እንትን የታየውን ለእሱም ሲያይ ነበረ። ለምን ይሄ ሁሉ ልፋት ለምን አስፈለገሽ? ጊዜ ይፍታው በቃ ተይው። አንቺ አባትነቱን ነው የምፈልገው ብለሻል። አባትነቱን ከፈለሽ ዛሬም ነገም በቃ ቪዲዮ እያሽ አትምጪ ወደሱ። አሁን ይመስለኛል አብርሃም በሰው ዘንድ በሰው በቃ ባለው በሚዲያ ላይ እንዲጠላ ጫና እንዲፈጠርበት ነው ሩታ እያደረገች ያለችው እንጂ አብርሃም የሆነ ነገር በቃ እሱን ለመጣል እውነቴን ነው የምላችሁ። አንዳንድ ጊዜ ስታዩ እንደዛ ነው። እኔ አሁን የአብርሃም መጎዳት የአብርሃም መጠላት ምናምን ሰው ጠላው አልጠላው ምንም ችግር ፋይዳ የለውም። ዋናው የእግዚአብሔር ነው። ከእግዚአብሔር አይምጣ። ሰው ሲወዳችሁም ይወዳችኋል፣ ሲጠላችሁም ይጠላችኋል፣ ሲያነሷችሁም ያነሳችኋል፣ ሲጥሏችሁም ይጥሏችኋል። ለሰዎች ቦታ አትስጡ። ሰዎችን ደግሞ መከታ አታድርጉ። እግዚአብሔርን የተመካ እግዚአብሔርን የተደገፈ የዘላለም ድጋፉ እግዚአብሔር ነው እንጂ ሰው ልጅ አይደለም። ዛሬ ሩታም እኮ ይሄ ነገር ውሸት ከሆነ ይሄ ድራማ እየሰራሽ ያለሽው ነገር ውሸት ከሆነ ወይ እኮ ፌል አርጎብኝ ነው ካልሽ ራሱ ካሁን በኋላ ሰው አያምንሽም አበደን። ለምን እዚህ ጋር አብርሃም እየተከራከረ ነው ያለው። አንቺ እውነት ካለሽ እውነትሽን ይዘሽ ተቀመጪ ነው እያልኩ ያለሁት። እዛም እዚህም እየሄድሽ ቪዲዮ እያሽ እሱም በሌላ ሰው እያስጠራሽ። አሁን ባለፈው ወንድምየው ሲጠራው ብቻዬን ነኝ እና ብሎት ነው የጠራው። ሲመጣ አንቺ አለሽ እላፊ ነገሮች ተነጋግሮ ሄደ። ዛሬም ኤፍሬም ነው የጠራው። ሲጠራው አንቺ አለሽ ከአንቺ ጋር ተነቋቅሮ ነው የሚሄደው። አንቺ እዚህ ጋር እንደተጎዳሽ ነው እንደተበደልሽ ነው እንደተካርሽ ነው እዚህ ጋር እያሳየሻለሽ። እኔ አልተጎዳሽም አልተካርሽም አይደለም ደግሞ አልካደሽም ነው። የመጀመሪያ ልጁንም ከሆነ አልካደሽም። ራስሽ ነሽ በራስሽ ፍላጎት ያንን በቃ ሰው እኔ ለሰው ብዬ አልኖርም። ይሄ ነገር ደግሞ አንቺ ዋጋ ያስከፍልሻል። ነገ እውነት ትቀጥራለች እንጂ አትበጠስም። እውነት ምን ጊዜም እውነት ናት፣ ታሸንፋለች። ማሸነፍ ባለባት ሰዓት ማለት ነው። አብርሃምን የዚህን አለ አንቺ በቃ እኔ አልፈልግም። ቪዲዮ እያያዛችሁ በእኔና በአንቺ ዙሪያ በቃ የሚያገናኘን ልጅ ነው፣ ልጃችንን በሰላም እናሳድግ እስካለሽ ድረስ በቃ ሁል ጊዜ ቪዲዮ እያሽ እኔ እርጉዝ ነኝ ይሄው ምርመራው ይሄው ምንጥስየው እያልሽ አትምጪ። ለእኔ ለልጆቼ አላንስም። አሁንም ከሆነ ምንም እየረዳኸኝ አይደለም። ልጄን እያሳደግኩ ያለሁት እኔ ነኝ። አሁንም ለሚወለደው እኔ አላንስም እስካልሽ ድረስ በቃ ታይና ቁጭ በይና ልጁም የራሱን ስራ እየሰራ ይኑርበት፣ አንቺም የራስሽን ስራ እየሰራሽ ኑሪበት። የማይረዳሽ ከሆነ ደግሞ በህግ እንዲረዳሽ ማድረግ ትችያለሽ። እሱ ግን እረዳለሁኝ ለልጅ አስፈላጊ የሆነውን ነገር አደርጋለሁኝ እያለ ነው። አንቺ ደግሞ እዚህ ጋር ትላንትና ምንም መልስ አልመለሰልሽም። አውራዳሻለሁ እንዴት እንደዚህ ትያለሽ? እየረዳውሽ አላለሽም። ዝም ብሎ ነው የሄደው። በተፈጥሮ አብርሃም የመናገር ባህሪ የለውም። ቢረዳሽም ባይረዳሽም ደግሞ እንደሚረዳሽ እኔ ተስፋ አለኝ። ይረዳሻል ብዬ ለምን ለልጁ ባለፈውም ከሆነ በፍርድ ቤት እኮ ስትለያዩ ለልጁ በየወሩ ምን ያህል ብር መቁረጥ እንዳለበት ምን ማድረግ እንዳለበት ተወስኖበት እኮ ነው የምትለያዩት አይደል? ስለዚህ ያንን ደግሞ አቆመ ማለት አንቺ ደግሞ አትተይም አይደለም። አቁሙ አይደለም ትንሽ ነገር ነው እላው ላይ የምትፈልጊው። ያንን ነገር የሚረዳውን ነገር ቢያቆም ወዳውን ወደ ሚዲያ መተሽ እንደዚህ ነው ትያለሽ። ከዛ ተረፈ በፍርድ ቤት ሄደሽ የምትከሺው ማለት ነው። አትተይም አንቺ ለምን እሱን አሁን አንቺ ከሰው ጋር እንዲህ ማጋጨት ነው እየፈለግሽ ያለሽው። ለምን የሚዲያ ሰው ነው፣ ሚዲያ ላይ ነው የሚሰራው። እይታ ካሌለው ሰው ከጠላው የሆነ በቃ እንትን ካለ የኛ ሰው ደግሞ በጣም አስቸጋሪ ነው። በቃ በተፈጥሯችን በባህሪያችን እንደ ሌሎች ሰዎች አይደለንም። እኛ ከዓለም የተለየን ሰዎች ነን። አበሻ ስንባል ተንኮለኞች ነን። የሰውን እርገት አንፈልግም፣ የሰውን ለውጥ አንፈልግም። አሁን ብታዩ ህንዶችን ብታዩ የሌላ ሀገር ፓኪስታኒዎችን፣ እነዚህ ባንጋዴሽኖችን ደግሞ መልሳችሁ እነዚህ ፊሊፒኖችን ምን ብታዩ በሚዲያ ላይ በቃ እኔ ቋንቋቸውን ስለማናቅ ይሁን አይዶን ነው። ቲክቶክ ላይ ብታያቸው ምን ብትሏቸው እንደዚህ ነው የሚሰሩት። በቃ ፏ ብለው ወንዱም ሆኑ ሴቱም ሆኑ በጣም ይሰራሉ ሚዲያ ላይ። እኛ ብቻ አይደለንም። ይሄ ደግሞ ምንድነው
ፕራንክ ምናምን ሲደራረጉ ራሱ ቋንቋቸውን ራሱ አንችልም ማለት በጣም የሚያስቅ ይገባቸዋል። በቃ የሚሰሩት ድርጊቱ ምኑ በቃ በጣም እንትን ናቸው። እንደኛ አይነቋቆሩ ምን አይሉ በቃ ስራቸውና ስራቸው ብቻ። ግን እኛ ውርቀት ነው። አሁን ሩታ ይመስለኛል እኔ በቃ ተይን ካለሽ ትተሽ ቁጭ ብለሽ ጊዜ ይፍታው ነው አይደል? በቃ ጊዜ ይፍታው። አባትነቱን አሳውቀሻል፣ ከሱ መሆኑን አሳውቀሻል። ሀሚታ የለብሽ። ከማን አረገዘሽ፣ ከማን እንደዚህ ሆነሽ ሩታ አትባይም። በቃ ከአንዴም ሁለቴ አሳውቀሻል። ሶስተኛ ዙር ቪዲዮ ይዘሽ በሌላ ሰው መምጣት አይጠበቅብሽም። ይስራበት ልጁ፣ ህይወቱን ይቀይርበት እና እንደዚህ ሰውን በቃ ሰው ላይ እንዲነሳ ማረግ፣ ሰው በሰው ላይ ጥላቻ እንዲፈጥር ማረግ ትክክል አይደለም። ምንም ቢሆን እኮ አንቺ እውነት ደግ ከሆንሽ እውነት መልካም ነገር የምታስቢ ከሆነ ምን አጣላሽ? አሁን ይሄው ምን አል ፍቅር ከሰው በቃ ሰው ራሱ ፍቅር እያሳየሽ ነው። መቀደምታ በተጫወሹ ጌም ራሱ ምን አል ፍቅር እንዳለሽ ሰው ምን ላንቺ ምን አል ክብር እንዳለው ላንቺ አይተሻል አይደል? በቃ ተዩ። ይሄ ራሱ ላንቺ አንድ ምስክር ነው። በቃ ትተሹ የራስሽን ህይወት ኑሪ። እኔ ከዚህም በፊትም ብዬሻለሁ፣ ሴሊ ትለመናለች እንጂ አትለምንም። አትለምኙ። በቃ ሄዷል፣ ተዩ። እንዲሄድ ደግሞ የፈቀድሽለት አንቺ ነሽ። ፈቅደሽ ከሸኘሹ በኋላ ደግሞ ና ተመለስ ማለት ተይ፣ አትለምኝ። አንቺን ግን የሚለምንሽ አለሽ። ከፈለሽ ከሱ ጋር ሁኚ፣ ካልሆነ ግን ራስሽን ሆነሽ የራስሽን ስራ እየሰራሽ በልጠሹ ተገኘ አልኩሽ። በልጠሽም ተገኝተሻል። የሰው ፍቅር አለሽ አይደል? እየሰራሽ ነው። አንቺ እኮ አንድ ቪዲዮ ብትለቂ ለ3 ወር ለ4 ወር የሚሆንሽን ብር ነው የምትሰሪው። ምን አጨቃጨቀሽ? ምን አናጋሽ? ከዛና ከዚህ እውነት እርጉዝ ከሆንሽ በቃ ቁጭ በይ፣ ስሪ ስራሽን። ዩቲዩብሽን ብፈልጊ የሌላውን ስራ እሱ ካሁን በኋላ እኔ እቤትሽም አልመጣም፣ እደጅሽም አልደርስም። ልጁን ማየት ካሌለብኝ አላይም። ሲያድግ መጥቶ አባቴ ብሎ መጥቶ ያየኛል። እኔ ጭቅጭቅ አልፈልግም፣ ከሰው ጋር መገናኘት አልፈልግም፣ ከሰው ጋር መጣላት አልፈልግም ማለቱ እኮ ከአንቺ ጋር አይደለም ከኦዲየንሶቹ ጋራ ከሚያዩ ሰዎች ጋር እሱ ምን አይነት ሰው ነው? መጥፎ ሰው ነው? ምን አይነት ሀረመኔ ነው እንዲባል አይፈልግም። አሁን ትናንትናም እያልሽ ነው አንተ ከለላ ነው የምትፈልገው፣ አንተን ብሎ ልጅ ወዳጅ ምናምን ስትይ ምንድን ነው የሚሰማው ለዚህ ልጅ? አዎ ልጁን ይወዳል። ቢወድ እኮ ነው ያንን ሁሉ መስዋዕት የሚከፍለው። ባይፈልግ እኮ እኔ ከዚህ ልይ ሲልሽ መከራ፣ አላይን ሲልሽ መከራ እንዴ! እኔ ግን ሰዎች በምን መንገድ እያዩ አብርሃም ላይ እንደሚፈርዱ በምን መንገድ እያዩ አብርሃምን እንደሚወቅሱት ራሱ እኔ አንዳንድ ጊዜ ይገርመኛል። ባለፈው ልጅ ስል አታይም በፈለክበት ሰዓት መተክ አታይም ብሎ እኮ ዳኒ ከጊዜ በኋላም እኛ ተቆጭተክ ቀንተክ ወደ ቤት እንድትመለስ ብለን ነው እንደዛ ያደረግነው ብትሉ ቆንጆ አይደለም ያን ያደረጋችሁ ድርጊት። ሰው እንቅልፍ እኮ ይከለክላል አይደለም? አብርሃም ላይ የተደረገ እኔ ራሱ ሳስበው ይዘገንነኛል። ራሴ ላይ እንደተፈጠረ ነገር ማለት ነው። አንድ ሰው ልጁን ላይ ሲመጣ ሂዱ ጣ ተብሎ እንደ ቆርቆሮ ወይ ደግሞ እንደሆነ ህቃ እንደ ቆሻሻ እንደዛ አውጥቶ ሲወረውረው ከትከትከትከት ብለሽ ነው የሳቅሽው። ያ ሳቅሽ ምን ያስከፍለኛል? ምንስ ይሆናለሁኝ? ምን ያስከትልብኛል ብለሽ እኮ አላገናዘብሽም፣ አላሰብሽውም። ማሰብ አለብሽ። ሰው ልጅ እኮ የሆነ ነገር ሲያደርግ ይሄ ነገር ይጎዳኝ ይሆን እንዴ? በህይወቴ ላይ ምን ያመጣብኝ ይሆን እንዴ? እያልሽ እያሰብሽ እያገናዘብሽ ነው። የሆነ ነገር ሰው ቆጭቶትም ወደ ራሱ እኮ እንዲመለስ ወደ ቤቱ እንዲመለስ ወደ አንቺ ወደ ልጁ እንዲመለስ እኮ ሲፈልግ በእንደዚህ አይነት ክፋት አይደለም። አሁን ስለ እርግዝና አይደለም እያወራሁሽ ያለሁት። ባለፈው እንደዛ ወርውሮ ሲያወጣው ከገዛ ቤቱ ማለት ነው። መቼም ይሄ ቤት የሚባል ነገር በስቷል። እሱም ቤቴ ማለት ትቷል። አሁን እግዚአብሔር ይመስገን ትቷል። በቃ እኔ ትቻለሁ ብሏል እኮ። እንደፈለግሽ ሁኚበት። እኔ ከፈለኩኝ ልጁንም ከሆነ እኔ በውጪ በሞግዚት ማየት እችላለሁ፣ እቤቱም አልመጣም ብሎሻል። ያም ደግሞ አይሆንም ስትሉ እኔ ካሁን በኋላ በቃ ልጅም የሚባል ነገር አላይም፣ በአንቺ ጋርም እየመጣው አልጨቃጨቅም። ልጁ ሲያርግ አባቴ ብሎ ሲመጣ እቀበለዋለሁኝ በቃ ሲል ደግሞ እርጉዝ ነኝ ብለሽ መጣሽ። እርግዝናም ከአንዴ ሁለቴ በቃ አሳወቅሽ። ምንም የሚያመላልስሽ ነገር የለም። እኔ ከዚህም በፊትም ብያለሁ፣ እግዚአብሔር ባርኮሻል፣ እግዚአብሔር ቀድሶሻል። በቃ እግዚአብሔርን እያመሰገንሽ መኖር ትችያለሽ እየሰራሽ። በየቤታቸው ዛሬ እኮ ልጅ ይዘው የሚበሉት የሚጠጡት አጥተው የሚኖሩ ስንቶች አለ፣ ቤት ይቁጠራቸው። ግን ያንን አልሆንሽም። እግዚአብሔርን አመስግኝ። የሆነ ነገር እኮ ሰው ላይ
እናንተ እኔ ይመስለኛል ቪዲዮ ከመልቀቅ በስተቀር የሰውን ቪዲዮ አታዩ። ሰው ምን ይሁን ምንም እናንተ የራሳችሁ ጎሮሮ ብቻ አይጉደልበት፣ የምትለብሱ አትጡ፣ ቤታችሁን አይጉደልበት እንጂ ዓለም ምን ላይ እንዳለች ራሱ ኢትዮጵያ ምን ላይ እንዳለች ራሱ የምታውቁ አይመስለኝም። ይቅርታ አድርጉልኝና ምንም ለምን በቃ እናንተ ስላልጎደለባችሁ እናንተ በቃ እንደፈለጋችሁ ገዝታችሁ ስለምትበሉ እንደፈለጋችሁ ማድረግ ስለምትችሉ ኢትዮጵያ ችግር ላይ ትሁን ምን ላይ ትሁን ከሀገር ውጭ ምን ይፈጠር ምን ላይ ትሁን የምታውቁ አይመስለኝም። ለምን ካካኩ ናችሁ ከድርጊታችሁ ከምትሆኑት ሳይ ያ ነው የሚታየኝ እንጂ ስንት ስቃይ ነው። በየጎረቤታችሁ ወይ ዞር በሉና እዩ፣ በየመንደራችሁ በየጎዳናው እስኪ ወጣ በሉና አንዳንድ ጊዜ የሆነ በቃ ዝም ብላችሁ የራሳችሁን ቪዲዮ ከምትሰሩ እስኪ ወጣ በሉና ወደ ጎዳና ምስኪኖችን ጎብኟቸው፣ ምስኪኖችን እያቸው ይሁንና የሆነ ነገር አድርጉ እንጂ አንቺ ስላልጎደለብሽ እናንተ ስላራባችሁ ስላልጠማችሁ የፈለጋችሁትን ነገር ማድረግ ስለምትችሉ ሌላው ሰው አይቸገርም፣ ሌላው ሰው አልተበደለም ማለት አይደለም። አንቺ አሁን የሆነ ነገር ብታይ ሚዲያ ላይ የሆነ ነገር ብታይ ታመሰግኛለሽ። እንዴ እኔ ምን ሆኜ ነው እንደዚህ የምሆነው? ምን ጎሎብኝ ነው እኔ ከሱ ጋር እንደዚህ የምጨቃጨቀው? ስለዚህ በቃ እዛ እንደፈለገው ይሁን እኔ የራሴን ህይወት እኖራለሁ ብለሽ የራስሽን ህይወት ፈታ ዘና ብለሽ ትኖሪያለሽ ማለት ነው። ግን አንቺ አሁን እያየሽ አይደለም ምድሪቷ ምን ላይ እንዳለች፣ ሲኦል ትሁን ገነት ትሁን ምን መከራ ይድረስባት አይድረስባት ምንም የምታውቁት ጉዳይ የለም። እናንተ ብቻ ጎሮሯችሁ አይጉደልባችሁ፣ የምትለብሱትን አትጡ፣ በየቀኑ ዊጋችሁን የምትሰሩበት አትጡ፣ ዊጋችሁ የምትሰካኩትን አትጡ። ካላስ በቃ ይሄ ነው እኔ እየታየኝ ያለው እንጂ ጤነኛ የሆነ ሰው መልካም የሆነ ሰው አባትነቱን ነው የምፈልገው ያለ ሰው ሁሉ ጊዜ እየመጣ መጨቃጨቅ ሁሉ ጊዜ መጥቶ ሚዲያ ላይ ሰው ማስጣት አስፈላጊ አይደለም። እኔ አሁን ልጁ እኮ ቤተሰብ የሚያስተዳድርበት ብዙ ነገር በአብርሃም ስር እኮ ብዙ ሰዎች የተነሱ አሉ። ቤተሰቦቹ፣ ጓደኞቹ፣ ወንድሞቹ ስንት ሰው ነው በቃ ህይወታቸው እንዲቀየር ያደረገው። ከዚህም በፊትም ብሏል እሱ እኔ ቤተሰብ ማስተዳደር ነው፣ ቤተሰብን እረዳለሁኝ፣ ታናናሾቼን እረዳለሁኝ። ስለዚህ እኔ ብዙ ጫና ያለብኝ ሰው ነኝ። ግድ የሚያደርገውን ነገር በሙሉ በየቀኑ በየወሩ ይሄን አደረኩኝ ይሄን ሰራውኝ እያለ ፔፐር እንዲያዘጋጅልን አጣብቁ። አንቺ ደግሞ ከኛ ይበልጥ አንቺ ታውቂዋለሽ፣ አንቺ ትረጂዋለሽ አብርሃምን በጣም ምን በቃ ተዩ። እኔ ብዬሻለሁ አሁን ከሆነ ወንድ ልጅን አትለምኝ፣ ሴት ልጅ ትለመናለች፣ ትጠየቃለች። ከቆጨው ከጊዜ በኋላ ካልተመቸው ከተውሽ እኮ እሱ ራሱ ነገሩ ገብቶት እውነት ትክክለኛ አንቺ ተበድለሽ ከሆነ ገፍቶሽ ከሆነ እሱ ራሱ ቅርታ ይጠይቅሻል። አይደለም አመት አይደለም ምን በወራቶች ውስጥ ራሱ መጥቶ ቅርታ ሊጠይቅሽ ይችላል። ዛሬ ምን እንደሚፈጠር አናቅም፣ ነገ ምን እንደሚሆን አናቅም። ታዩና እርግፍ አድርጊውና እቤትሽ ተቀመጪ፣ ስራሽን ስሪ። በቃ የምትሰሪውን ነገር እኔ እውነቴን ነው እኔ እንጃ በስማ እኔ በቃ ተባርከሻል፣ በረከት መጥቶልሻል። በረከትሽን ይዘሽ መክሊትሽን አውቀሻል። ስራሽን እየሰራሽ መኖር ትችያለሽ እንጂ ተነጎዳ ከቡዜ ጋር ሀፍተር ከቢኒያም ጋር ከዛን ከማን ነው ስሙ ከኤፍሬም ጋር ከኬሌ ጋር ቪዲዮ ስሩ፣ አንድ ላይ መስራት ትችላላችሁ። ግን ከአብርሃምና ካንቺ ውጪ እስኪ ሌሎቹ ራሱ እኮ ከአብርሃምና ከሷ ውጪ ሌላ ስራ ምንም አይሰሩም። ኢትዮጵያ ያሉትም ዩቲዩበሮች እሷ ጋር ይሄዳሉ፣ ስለ አብርሃም ይናገራሉ። አብርሃም ጋር ይመጣሉ፣ ስለ ሩታ ይናገራሉ። ማነው ስሙ አቤል ጋር ይሄዳሉ፣ ስለ ሄርሜልና ስለ ሩታ ያወራሉ። በቃ ይሄ ነው ስራቸው። የራሳቸው የሆነ አዲያ ራሱ የላቸውም። የራሳቸው የሆነ እኔ አገሬ ብሆን አንድ ቀንም ስለ ሩታና ስለና አብርሃም አልሰራም። አገሬ ስላልሆንኩኝ ወጥቼ ምንም መስራት ስለማልችል ያለሁት ማዳም ቤት ስለሆንኩኝ ምንም አይነት ነገር መስራት ስለማልችል ነው ዛሬ ለአብርሃም ለሩታ እንደዚህ ነው እንደዛ ነው እያልኩ ማውራው እንጂ አንድ ቀንም ስለነሱ አላነሳም ነበር። እኔ አገር ቤት ብሆን ነፍ የሚሰራ ስራ አለ። ነፍ ስለ ራሳችን ስለ ብዙ ነገር ኢትዮጵያ ውስጥ የሚሰራ ሰው ነገር ጠፍቶ ነው
በቃ ያሉት 20 ዩቲዩበሮች ምንድናቸው የዛ ሀገር ልጆች አሉ። 20ዎቹ የሚሰሩት ስለ ሩታና ስለ አብርሃም ነው። ዛሬም ስለ ሩታ ያም ነገም ስለ አብርሃም። አብርሃም በዚህ ሄደ ማናት ሄርሜላ ልጅ አላት፣ ሄርሜላ ባል አላት፣ ሄርሜላ ምን ጥስዮ ናት ምን በቃ ይሄ ነው የራሳቸው አዲያ 5 ሳንቲም የላቸው። አንቺ ባንቺ ላይ ነው እየነገዱ ያሉት ብታቂ ማለት ነው። አንቺ ይሄን ደግሞ እንዲነግዱብሽ እንዲሸቅጡብሽ ያረግሽው ራስሽ ነሽ። ኮስተር ብለሽ አብርሃም በቃ ወደሽም ጠላሽም የልጆችሽ አባት ነው። በቃ 2 ልጆች አሏችሁ አይደል? አንድ በእጅሽ ላይ አለ፣ አንድ በሆድሽ ላይ የልጆችሽ አባት እስከሆነ ድረስ ማን እስኪ ዝጉ፣ ምዕራፉን ራሱ ዝጉት። እኛ ራሱ አንሰራም ስለእናንተ ምዕራፍ ብዘጉ። በቃ የራስሽን ህይወት ከሰራ እንደው አሁን በቃ አለቀ በቃ ተዘጋ ምዕራፉ ስንል አሁን ደግሞ ጋሽዬ ጋም እየደረሱ እኮ ነው። ሄደው ጋሽዬ እንደዚህ አለ፣ ጋሽዬ ሽማግሌ አልሄድም አለ፣ ጋሽዬ በዚህ ወጣ። እኛ አብርሃም ሽማግሌ ልክ ያለው ሽማግሌ ልክ ነው አላለም። እነሱ ከየት እያመጡ ብቻ ቱስ እንደሚያደርጉ አናውቅም። ገኒም እየሰራኝ ነበረ። ጋሽዬ አልቀበልም ሩታን እንዴት እንደሚወዳት እንደ ልጁ ነው ምናምን። እንደ ልጁ ከወደዳት ከልጁ በላይ አይወዳትም። ገባችሁ? ከልጁ ጋር እስካለ ድረስ ይወዳታል። ከልጁ ጋር ከተለያየ ታሪክ ነው። የድሮ ምስቱ እኮ ነበረች ነው እንጂ የምትባለው ኤቭሪ ታይም የአብርሃም ምስት እየተባለች አትኖርም። ድሮ የአብርሃም ምስት ነበረች። ድሮ እኮ የአብርሃም ምስት ነበረች እቺ ልጅ ኤኬሌና ገባች ምናምን እየተባለ ነው የሚወራው። ስም ነው ለሱ አሁን በቃ አብርሃም እንጂ ምንም አይደለም። እሱም ስም ናት ለሱ። ድሮ እኮ የሩታ ባል ነበረ አብርሃም ይባላል እንጂ ምንም የለም። በቃ ካሁን በኋላ ድሮ ይባላል። ዛሬ መቼም የዛሬ 2 ዓመት በፊት እየተባለ የሚወራበት ሰዓት ላይ ናቸው በቃ እነሱ ያሉት እንጂ ሽማግሌ ሁለተኛ ነው ሽማግሌ አልገባም ብሏል። ሽማግሌ እንደዚህ ሆኗል። ሽማግሌ በዚህ ወጥቷል። ሽማግሌ በዚህ ገብቷል። ዞሮ ለልጁ ሽምግልና መሄዱ የማይቀር ነው ነገሩ። ቁርጥ ሆኖ እሱ የቆረጠ ቀን መቼም አብርሃም እኔ ቾክዬ ወደ ትዳርም አልገባም ቀለበትም ምናምን የሚባል ነገርም ተረጋግቼ አስቤበት ከተመቸኝ እቀጥላለሁ፣ ካልተመቸኝ ግን በጓደኝነት እስካለን ድረስ ጓደኝነታችን ይቀጥላል፣ ካልሆነ ግን ይቋረጣል ብሏል። ይሄ የአብርሃምና የሄርሜላ አያዝ ነው የሚወስነው። እሷ ከተንከባከበችው ከያዘችው ፍቅሩን ከሰጠችው እጄ ገብቷል፣ ካሁን በኋላ ማንም አይነካኝም ብላ እሷም ወለለል የምትል ከሆነ ጠግሽን ያዥ ብሎ እሱ መሄዱ የማይቀር ጉዳይ ነው። አንዴ ለምዷል በቃ መሄድ። ለምን አንዳንድ ጊዜ ይሄ በማንኛውም ሴትም ይሁን በማንኛውም ወንድ ያለ ህይወት ነው። በእነ አብርሃምና በሩታ ላይ ተፈጸመው። አንዳንድ ሴቶች ወይ አንዳንድ ወንዶችም ምን ያደርጋሉ መሰላችሁ? የሆነ በጣም እላፊ የሚወዳት ወንድ ካለ እሷ እንደፈለገች ሆና ወደሱ መመለስ ትፈልጋለች። ገባችሁ? ከዛ እሱ በቃ እሱ ስለሚወደኝ ቁጭ ብሎ ነው የሚጠብቀኝ፣ እኔ የሆንኩትን ሆኜ እመጣለሁኝ፣ አተረማምሼ እመጣለሁ የሚሉ ሴቶችም አሉ። ልክ እንደ ወንዶቹ ማለት ነው። ዓለም እንደዚህ ናት። ስንቶቹ ናቸው ተመሳስለው እግዚአብሔር አንድ ላይ ሆኑ ያላቸውን ሰዎች አንድ ላይ አድርጓቸው ከጓደኝነት አልፈው ትዳር ይዘው ከትዳር አልፈው አብሎ አርጅተው ልጅ ወልደው ልጆቻቸውን አስተምረው ስንት ደረጃ የሚያደርሱ በዙሪያችንም ያየን ብዙ ሰዎች ስላሉ ማለት ነው። ፍቅር ባለቤቱ እንደያዘው ነው። እኔ ብያለሁኝ። በፍቅር ባሉ ሰዓትም ትዳር ውስጥም ስንገባ አንድ አይነት ተመሳሳይ ካላደረግነው የት ይሄዳል ከተባባል ያለታ ነው ኪሳራ የሚመጣው። እዛ ጋር ነው ሚዛኑ የሚወርቀው። ገባችሁ? ስሩን መጠንቀቅ ያለበት አንድ ሰው ትዳር ውስጥ ሲገባ ነው። ትዳር ውስጥ ከገባ በኋላ የት ትሄዳለች? እኔ የፈለኩበት ደርሼ ከዛ ባስቀመጥኳት ቦታ አገኛታለሁ ሲል ማፋራናት። እሱን ቁጭ ብላ እንደ ስጥ ተሰታ እሱን የምትጠብቀው ማን ስለሆነ። ስለዚህ እኔ የሱ ምርጫ አይደለሁኝም። ምርጫውን መርጦ እስከሄደ ድረስ እዛው ተግማምቶ እዛው ተብኳክቶ ይቀመጥ እንጂ እኔ እሱ ባስቀመጠኝ ቦታ ተቀምጬ እንደ ስጥ ተሰጥቼ የምጠብቀው ጉዳይ የለኝም። በቃ እንኳን አይደለም አንድ ልጅ አይደለም 2 ልጅ ለምን 10 ልጅ አይኖረኝም? ሲመቸኝ እሱ ሲያከብረኝ እኔ ስወደው እኔም እሱም ሲወደኝ ነው እንጂ እሱ እንደፈለገ ሆኖ መጥቶ እኔን የሚያነሳኝ ልክ በቃ እንደ ልብሱ እንደሰቀለ ኮት ወይ ሸሚዝ እኔም ብድግ አድርጎኝ እንደፈለገ የሚያደርገኝ
አይደለሁኝም። ሲያከብረኝ አከብረዋለሁ። ደግሞ ሲጀምር ዘማዊ ሴት ሆነም ዘማዊ ወንድ እንደው ችዬ እኖራለሁ ብል ራሱ እግዚአብሔር ራሱ አይወድም። በቃ እሱ ቃሉን አፍርሶ ሄዷል አይደል? ለምን ረክሳለሁ እኔ ከሱ ጋር? እሱ እዛው ተልከስክሶ እዛው ይርከስ። ከላስ እኔ የራሴን ህይወት የራሴን መንገድ መርጬ የራሴን ህይወት እኖራለሁ እንጂ እኔ ምን እዳለብኝ? አሁን ሩታም ከሆነ በቃ እሱ ጥሎሽ ሄዷል አይደል? አንቺ እንዳልሽው ሄዶ ምርጫውን መርጦ ትላንትናም ብሏል። እኔ የራሴን ህይወት እየኖርኩ ነው፣ የራሴን ህይወት ነው ደጋግሞ ብሎሻል። ይሄ ሰው ታዲያ ምን ይመልሰዋል? ምን እንደው ሸንጥ ያደርገዋል ብለሽ አስበሽ ነው አንቺ የምትመላለሽበት? ምን ይሸንጠዋል ብለሽ ምን ያስባል ብለሽ ነው? አትሞኝ። ስለዚህ አንዴ ሄዷል። ከፈለግሽ እውነትም እርጉዝ ከሆንሽ እግዚአብሔር ልጆችሽን ይባርክልሽ። ከዛ ስራሽን እየሰራሽ አሁንም ከሆነ ስራዬን እየሰራሁኝ ልጄን ማሳድገው አንተ ነው። ካንተ ምን ፈልጋለሁ? ምንስ ታደርግልኛለህ? ምንስ አድርገህልኝ ታውቃለህ? አንተ የውሸትህን ነው እየሸፋፈንክ ያለኸው እንጂ አንተ ይሄ ነክ ብለሽዋል። የምታውቂው አንቺ ነሽ፣ የተጎዳሽው አንቺ ነሽ፣ አንቺ ነሽ የምታውቂው። እኛ በቪዲዮ የምናየውን ነው ሁሉን ነገር የምናወራው የምንናገረው። ስለዚህ አሁንም ከሆነ እኔ ምልሽ ሴሊ ተፈላጊ ናት እንጂ ፈላጊ አይደለችም። ተጠያቂ ናት እንጂ ጠያቂ አይደለችም። ስለዚህ ራስሽን አክብረሽ ትዳርም ከሆነ ወንድ ነው ያው ማን ነው ደስታ ማያስ ትቻለሽ። አልፈልግም ደስታንም ከሆነ ፍቅሬ እኔ በውስጤ ያለው አብርሃም ነፋሽ እግዚአብሔር ስሩ ነው። 2 ልጆች አርጎልሽ አንዱ ልጄ ብቻውን ቀረብኝ ከሌላ ራሱ ልጨምር ምናምን እንዳትይ፣ ይሄው እግዚአብሔር ሁለተኛ ልጅ ሰጥቶሻል። ልጅሽን እያሳደግሽ የሚመጣውንም እየተቀበልሽ መኖር ትችያለሽ ውዴ። ስለዚህ ለቀቅ አርጊውና የራስሽን ህይወት የራስሽን መንገድ ኑሪ ነው እኔ የምልሽ የኔ ቆንጆ። ስለዚህ እግዚአብሔር ይባርክልሽ ልጆችሽን። እሱም ብሎሻ እኔ ይሄንን ነው የምልሽ እንደ አንድ ሴት እንደ አንድ ምመክርሽ ይሄንን ነው እንጂ በቃ እሱ ቆርጦ ሄዷል። እኔ ከዚህም በፊትም ደጋግሜ ሰርቼልሻለሁ። ተይ ባልኩ ሰዓት አልተውሽም። ዛሬ እና ብትዩ ጎትቺው ምን ብትዩ አንዴ ሄዷል። ልብ ውስጥ ያለችው ሌላ ሴት ነው። አንቺ ጋር ያለው ልብ የሱ ፍቅር ነው። እሱ ጋር ደግሞ ያለችው አሁን ሄርሜላ ናት። ገባሽ? ወደድሽም ጠላሽም አምነሽ ተቀበይ። ከዚህ ውጪ ሌላ ምርጫ ምንም የለሽም። ምንም ማድረግም አትችይም። እና ስለዚህ ውዶችዬ ለዚህ ቤት አዳዲስ የሆናችሁ ውድ ተመልካቾቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን እላችኋለሁ። ቪዲዮ አላርዝምባችሁ የኔ ውዶች። በጣም ወዳችሁ በጣም ማከብራችሁ ወዳችሁ ፈቅዳችሁ የምታዩ ካጠፋውም ከነጥፋቴ ከነምኔ እየተቀበላችሁኝ እና ስለዚህ በጣም አመሰግናለሁ። ጥፋት ካለብኝም ይቅርታ። እኔ በእህታዊ ነው እየመከርኳት ያለሁት እንጂ ሌላ ክፋት ለሷ ኖሮኝ ወይ ደግሞ ለሷ የሆነ እንትን ኖሮኝ አይደለም። እንደ አንድ ሴት በቃ ራስሽን አክብረሽ ኑሪ ነው እያልኳት ያለሁት እንጂ እኔ ለሷ ሌላ አመለካከት ኖሮኝ ምናምን አይደለም። ስለዚህ ጥፋትም ካጠፋው ይቅርታ ጠይቃለሁኝ። ለዚህ ቤት ደግሞ አዳዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑ እላችኋለሁ። እባካችሁን ወንድሞቼ እህቶቼ ይሄን ቪዲዮ የምታዩ በላይክ በሼር በሰብስክራይብ አበረታቱኝ እላችኋለሁኝ። እኔም ስደተኛ እህታችሁ ነኝ። የማዳም ቅመም ነኝ። የማዳም ቅመሞች የማዳም ሸቃላዎች ከኔውም ጭምር ምን አለበት ብታበረታቱኝ? ምንም ዋጋ አትከፍሉበትም። ሰብስክራይቧን እያረጋችሁ ላይክ እያረጋችሁልኝ አበረታቱኝ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን፣ መሀሏን ገነት አርጎ ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። እኛም ለሀገራችን ያብቃን። ሀገራችን ገብተን እኛም እፎይ የምንልበት ዘበን ይቅረብልን። እንደኔ ሀገራችሁ የናፈቃችሁ እንደኔ የሀገራችሁ ምድር የናፈቃችሁ ሰዎች እግዚአብሔር ለሀገራችን ያብቃን። እግዚአብሔር ካለ አንድ ቀን ወደ ሀገራችን መግባታችን ስለማይቀር ያሰብነው ያለምነው ተሳክቶልን ለሀገራችን ያብቃን እላችኋለሁ። ኢትዮጵያ ሀገሬ ለዘላለም ኑሪ። እወድሻለሁ።